አሜሪካና ቴህራን በኒውክሌር ቁጥጥር ምርመራዎችና በሆርሙዝ ባህረ ሰላጤ ጉዳይ አለመግባባታቸውን ቀጥለዋል። በአሜሪካ የህግ መወሰኛ ምክር ቤት ሴኔት በኢራን ላይ የሚወሰደውን ወታደራዊ እርምጃ የሚገድብ ታሪካዊ የውሳኔ ሀሳብ መተላለፉም ተሰምቷል። US and Iran inch closer to a peace deal, we believe. President Trump says Iran has agreed to allow international nuclear inspectors back into the country. አሜሪካና ኢራን በስዊዘርላንድ ወደ መስማማት መምጣታቸውን ተከትሎ የሰላጤው ሀገራትና መካከለኛው ምስራቅ የተወሰነ ረፍት ቢያገኝም ዘለቄታዊ ሰላምን ለማምጣት ግን አሁንም ድረስ ፈታኝ ነገሮች መኖራቸውን ተንታኞች እየተናገሩ ነው። ሆኖም የአሜሪካና ኢራን ባለስልጣናት በተለይም በኒውክሌር ቁጥጥርና ክትትል ጉዳዮች ላይ ተቃራኒ መግለጫዎችን እየሰጡ ቢሆንም ተደራዳሪዎች ግን በ60 ቀናት ውስጥ የመጨረሻው ስምምነት ለማሳካት ጥረታቸውን ቀጥለውበታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የመጨረሻው ስምምነት ሲደረስ ኢራን በሆርሙዝ ባህረ ሰላጤ ላይ ከሚያልፉ መርከቦች ክፍያ የመሰብሰብ መብት አይኖራትም ካሉ በኋላ በቀጣይ በአረብ ባህረ ሰላጤ ሀገራት ጉብኝት በሚያደርጉበት ወቅት ስለ አሜሪካና ኢራን ስምምነት ያላቸውን አስተያየትና አቋም እንደሚያዳምጡም ገልጸዋል። በሌላ በኩል የኢራን ፕሬዝዳንት መስዑድ ፔዜሽኪያንና የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ባለፈው ሳምንት መጨረሻ በስዊዘርላንድ ከተካሄዱት ድርድሮች በኋላ ወደ ፓኪስታን መጓዛቸው ስምምነቱ በርካታ ጉዳዮች እንደሚቀሩት ጠቋሚ ነው ማስብሏል። በሌላ በኩል ከስምምነቱ በኋላ የተባበሩት መንግስታት የባህር ጉዳዮች ኤጀንሲ በሆርሙዝ የሚገኙ ከ11 ሺህ በላይ የባህር ሰራተኞችን ለማስወጣት እቅድ መጀመሩ ተስፋ ሰጪ ነገር ስለመኖሩም ያመላክታል የሚሉ አልጠፉም። ተጨማሪም ኢራንና ኦማን ለዓለም ንግድና መጓጓዣ ወሳኝ በሆነው የባህር መተላለፊያ ላይ ለመወያየት የጋራ ኮሚቴ ማቋቋማቸውም ተሰምቷል። ሌላው ትራምፕ በማህበራዊ ሚዲያ ገጻቸው ላይ ትላልቅ የነዳጅ ኩባንያዎች የዘይት ዋጋ በከፍተኛ ሁኔታ ቢቀንስም በፓምፕ የሚሸጠው ነዳጅ ዋጋ በተመጣጣኝ ሁኔታ አልቀነሱም ሲሉ ወቅሰዋል። ከዚሁ ጋር በተያያዘም የቤንዚን ዋጋ መጨመር ለትራምፕ አስተዳደር የፖለቲካ ጫና ሆኖ የቀጠለ ሲሆን ትራምፕ በተደጋጋሚ የሰላም ስምምነት እንደሚደረስና የሆርሙዝ ሰርጥ መተላለፊያ እንደሚከፈት የገለጹ ሲሆን የኃይል ዋጋዎች እንደ ድንጋይ ይወድቃሉ ብለው ቃል ገብተው እንደነበር የሚዘነጋ አይደለም። ይህም አሜሪካና ኢራን ጦርነቱን ለማስቆም ወደ ስምምነት ለመድረስ የመግባቢያ ሰነድ ከተፈራረሙ በኋላ የታየም ቀጣይ የዋጋ መረጋጋት ነው። ኦማን ከዓለም አቀፉ የባህር ኃይል ጋር በመተባበር በሆርሙዝ ሰርጥ የሚያልፉ መርከቦች እንዲጠቀሙበት ጊዜያዊ የመጓጓዣ ኮሪደር ለማቋቋም እየሰራች መሆኑን ማስታውቃለች። የኦማን የባህር ደህንነት ማዕከል በኤክስ ገጹ ላይ ባወጣው መግለጫ ይህ ኮሪደር ኦማን ለዓለም አቀፍ ሕግ ያላትን ቁርጠኝነትና በሆርሙዝ ባህረ ሰላጤ ያለ ክፍያ የመርከቦች ነጻነት መጓጓዣን ለማረጋገጥ የሚደረግ እርምጃ መሆኑን አስታውቋል። በተጨማሪም ይህን ኮሪደር የሚጠቀሙ መርከቦች ከዓለም አቀፉ ባህር ኃይል ጋር በቅድሚያ ተቀናጅተው መስራት እንደሚኖርባቸው ማዕከሉ ገልጿል። ምንም እንኳን የአሜሪካና ኢራን ስምምነት ከተፈረመ በኋላም የነዳጅ ዋጋዎች መቀነስ ቢጀምሩም አንዳንድ ተንታኞች የተጠቃሚዎች የነዳጅ ዋጋም ከጦርነቱ በፊት ወደ ነበረበት ደረጃ እንዲመለስ በርካታ ወራት ሊወስድ እንደሚችል ይከራከራሉ። ዶናልድ ትራምፕ ኢራን የዓለም አቀፉ አቶሚክ ኤነርጂ IAEA መርማሪዎች የሚያደርጉት ጉብኝት እስካሁን አልተያዘም የሚለውን አቋም ውድቅ አድርገውታል። ትራምፕ እንደገለጹት ኢራን ከዚህ በፊት በIAEA መርማሪዎች ጉብኝትና ቁጥጥር ዝግጅት ላይ መስማማቷን ጠቅሰው አሁን የሚቀርቡት ተቃራኒ መግለጫዎች ከቀድሞ ስምምነት ጋር የማይጣጣሙ መሆናቸውንም አመላክተዋል። ይህ ጉዳይ በኢራን የኒውክሌር ፕሮግራም ላይ ዓለም አቀፍ ቁጥጥርና ግልጽነት ለማረጋገጥ የሚደረጉ ጥረቶች አካል ሲሆን በሁለቱ ወገኖች መካከል ያለው የአቋም ልዩነት አሁንም መቀጠሉን ያሳያል። ሌላው CNN ይዞት የወጣው ዘገባ እንደሚያሳየው የአሜሪካ የህግ መወሰኛ ምክር ቤት ፈረንጆቹ ሰኔ 23 ቀን 2026 በሰጠው ድምጽ በኢራን ላይ የሚወሰደውን ወታደራዊ እርምጃ የሚያግድ የጦርነት ስልጣን የውሳኔ ሀሳብ አሳልፏል። ምክር ቤቱ የውሳኔ ሀሳቡን ያጸደቀው በ50 ድጋፍና በ48 ተቃውሞ ነው። ይህ የህግ መወሰኛ መለኪያ ምክር ቤቱ በኢራን ላይ የሚሰነዘርን ወታደራዊ እርምጃ ለማገድ የሚያስችል የውሳኔ ሀሳብ በስኬት ሲያጸድቅ በታሪክ ለመጀመሪያ ጊዜ ነው ተብሏል። ይህ ታሪካዊ እርምጃ የተወሰደው አሜሪካና እስራኤል ባለፈው በፈረንጆቹ የካቲት 28 በኢራን ላይ የሚሳኤል ጥቃት ከሰነዘሩ ወዲህ ከዚህ ቀደም የቀረቡ 9 ተመሳሳይ የውሳኔ ሀሳቦች ሳይሳኩ ቀርተው ከከሸፉ በኋላ ነው። የአሜሪካ የተወካዮች ምክር ቤት በተመሳሳይ መልኩ የራሱን የውሳኔ ሀሳብ ሰነድ ቀደም ብሎ በዚህ ወር ሰኔ 2026 ማጽደቁም የሚዘነጋ አይደለም። የአሜሪካ መንግስት በኢራን የነዳጅ ዘይት ምርቶች ኤክስፖርት ላይ ጥሎት የነበረውን ማዕቀብ ለቀጣዮቹ 60 ቀናት በጊዜያዊነት ማቆሙን ተከትሎ በኢራን መንግስት በኩል በወጣ መረጃ አሜሪካ በባንክ ታግደው የነበሩ የኢራን 12 ቢሊዮን ዶላር ንብረቶችን መልቀቋም የሚታወስ ሲሆን ይህም በአሜሪካና ኢራን ያለውን ውጥረት ቀለል እንዲል አድርጎታል። የኢራን ባለስልጣናት የታገደው ገንዘብ መለቀቅ ለሀገሪቱ ኢኮኖሚ ፎይታ እንደሚሰጥም ከመናገር አልሸሸጉም። የአሜሪካ መንግስት ግን እስካሁን ድረስ ስለ ገንዘቡ መለቀቅ ዝርዝር መረጃም አልሰጠም። የዓለም አቀፉ የአቶሚክ ኤነርጂ IAEA ዋና ዳይሬክተር ራፋኤል ግሮሲም የኤጀንሲው ተቆጣጣሪዎች በስተመጨረሻ የኢራንን የኒውክሌር ማበልጸጊያም ጣቢያዎች እንደሚፈትሹም ገልጸዋል። ዋና ዳይሬክተሩ በቶኪዮ ለጋዜጠኞች በሰጡት መግለጫ ይህ ነገር ከነገ በስቲያ በአንድ ሳምንት ወይስ በ10 ቀናት ውስጥ ይከሰታል የሚለው ጉዳይ አስፈላጊ ቢሆንም ወሳኝ ግን አይደለም፣ ዋናው ነገር ፍተሻው መደረጉ አይቀሬ ነው ሲሉ ተደምጠዋል። ከጉዳዩ ጋር በተያያዘ ቀደም ሲል እንደተዘገበው የአሜሪካና ኢራን
ባለስልጣናት ቴህራን ለኒውክሌር ቁጥጥሩ ስላላት ቁርጠኝነት የተለያየ መግለጫም እየሰጡም ይገኛሉ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራን የአይኤኢኤ ተቆጣጣሪዎችን በድጋሚ ወደ ሀገሪቱ ለመጋበዝ መስማማቷን ተናግረዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ይህንን ያስተባበሉ ሲሆን ኢራን ከራፋኤል ግሮሲ ጋር እንዳልተገናኘችና ለማንኛውም አይነት ፍተሻ የተቆረጠ ግልጽ የጊዜ ሰሌዳ እንደሌለም ተናግረዋል። በመጨረሻም ኢራን ጦርነቱን ለማቆም የተደረሰውን አዲስ ስምምነት በተመለከተ በሰጠችው መግለጫ ስምምነቱ በተግባር የአሜሪካን ሽንፈት ያወጀ ነው ማለቷን አልጀዚራ አስነብቧል። ቴህራን ይህንን መግለጫ የሰጠችው በቀጠናው ለረጅም ጊዜ የዘለቀውን ግጭት ለማስቆም የታለመው ስምምነት ይፋ መደረጉን ተከትሎ ነው። የኢራን ባለስልጣናት እንደገለጹት አሜሪካ በቀጠናው የነበራትን ወታደራዊና ዲፕሎማሲያዊ ግብ ማሳካት ባለመቻሏ ስምምነቱን ለመቀበል ተገዳለች። በጉዳዩ ላይ አስተያየታቸውን የሰጡ የፖለቲካ ተንታኞች እንደሚሉት ይህ የቴህራን ጠንካራ አቋም በቀጠናው ላይ ያላትን ተጽዕኖ ለማሳየትና በአሜሪካ ላይ ያላትን የቃላት ጦርነት ይበልጥ ለማጠናከር የታለመ ነው። በሌላ በኩል ዋሽንግተን ስምምነቱ ሰላምን ለማስፈንና ሰብአዊ ቀውሶችን ለመቀነስ የተወሰደ አስፈላጊ እርምጃ መሆኑን እየገለጠች ትገኛለች። የስምምነቱ ዝርዝር ትግበራና በቀጠናው መረጋጋት ላይ የሚኖረው ተጽዕኖ በሂደት የሚታይ ቢሆንም አሁን የወጣው የኢራን መግለጫ ግን በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት ገና እንዳረገበ ማሳያ ተደርጎ ተወስዷል።